ለጋዋ ልጅ ያልኩሽ ጓደኛዬ ማለት ወልዳ ነበረ። እሷ ለመጠየቅ ቆይ ሄዳለሁ አልሄድም ምናምን እያልኩ ትላንትና ሄድኩ በአጋጣሚ ልጠይቃት። ያው እዛው ከመሸ ነው የሄድኩት ምናምን ነገር እዛ ቆይቼ እዛ ድሬ ጠዋት ስራ ለመግባት ነበረ እኔ እቅዴ። ማን እንዳየው ብታውቂ? ማንን አየሽ? 2 ክላስ ተከራይታ መኝታና እንትን አለው ሳሎን። ሱመያ ከነ ልጆቿ ተከራይታ እዛ እየኖረች ነው። አሁን እኔ ይሄን ልነግርሽ የፈለኩት ለምን እንደው ታውቂያለሽ? ሰይድ እሷ እየፈለገ ነው አይደለ? አዎ። ቢያንስ ሰይድ እሷን ፈልጎ ከሚያገኛት አንቺ ደግሞ ልክ እኔ ሰይድ አንተ እንደፈለግካት እኔም እኮ እየፈለግኳት ነበረ። አንተ እንደምትፈልጋት እኔም እየፈለግኳት ነበር። እኔም ከአንተ እኩል እየተንከራተትኩልህ ነበረ። ይሄንን ግን ሚስጥር አድርጌ ይዤብህ ነው። አይ ይሁንና ሱመያ እንዳገኘሻት አድርገሽ አንቺ ብዙ እንደለፋሽ አድርገሽ ለሰይድ ይሄው ሱመያንም ልጆችህንም አግኝቼልሃለሁ የኔ ውድ ባል ስትይ ነበር። አንቺ ግን ምን የሱ ደስታ ያስደስተኛል። የሱ ደስታ የሚወደውን እወዳለሁ። ገመቹ ሰነገመቺሳ ዋን ሰይዱን ጃለቱን እንጃለ ዳፍ ጀቻ ያስደስተኛል። የሱን ያስደስተኛል። ግን ደግሞ እንደዚህ እንዳሰቃየችው ትሰቃይ። እሷ መሰቃየት አለባት፣ ማግኘት የለባት። አገባሽ ለምን እንደዚህ ዘለ ጥያቄ የምትጠይቂ? ማን ትገልጪ? አኩ ማይሰት ጆርስ ቤት ለሰይድ እንዳል አልደወልሽም አይደለ? አልደወልኩም። አፍሽን ይዘሽ እንዳትደውይለት ብትደውይለት እገልሻለሁ። ቀጥ ብለሽ ወደ ቤትሽ። ኧረ እባክሽ እና በአንቺ ብሶ ነው ጭራሽ እንደዚህ የምትይኝ? እና ስንት ዋጋ ከፍዬ እንደመጣው ብታይ ይሄን ባላልሽ ነበረ። ዋጋ አዩ እኔ ለአንቺ አዝኝ ስለምወድሽ ነው እንጂ እኔ እኮ ከአንድ ደውዬ ለሰይድ ሰይድ እዚህ ጋር ነህ እና ብለው ይመጣል። ምን እንደሚያደርግ ታውቂያለሽ? እንደው ስሙ ሳስበውማ እኔ ራሱ ሲሰርጎ የሚያገባኝ ይመስለኛል። ሆዶን ሳይ ወላሂ አዩ ማታታ ከጀታ ሄማ አዩ ሳይ ልጅቷን አላስተረፈቻት። አመታቷ ወላሂ አጣፋቻት ማለት ነው። ወያዩ እኔ ግን አሁን ማለት ነው እያሳዘነችኝ ያለችው አይፉናት የመጡት ሴቶች ሁሉ ሰይድ እኮ እንዲህ ብንለው ያገባናል ነው፣ ሰይድ ያገባናል ነው። እኔስ በደህና ጊዜ ተገላግያለሁ። ግን አሳዘንሽኝ። አሁንም እቺ እኔም ማግባይ ብለው እኮ ያገባኛል አለች። ስለዚህ ያው እንግዲህ ዝም አዩ የእውነት ለመናገር ከሆነ ጓደኛች ከሆነ አርቀት እንደው ዝም ብላ ከመሬት ተናስታ አግባይ ብለው ያገባኛል አትልም። ሰው መጀመሪያ እንግዲህ የሆነ ነገር ከሌለው ከመሬት ተነስቶ እንትን አይልም። ይሄኔ እነሱ ፍራንክ ሲያደርጉ አመልጧት ነው እንጂ በሚሏት ሊሆን ይችላል። ለማንኛውም ግን ማለት ነው እውነት አዩ ጎበዝ ነች። እቺ ገባታ ነው ካልተፈጠርሻት ቶሎ ተወይ አሪያንቱ ምን ይሰራሻው? እቺ እያባረርኳት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል እያልን ዛሬ ከማን ጋር የመጣ ነው? እስኪ ሰላም ቢያቸው። ሰላም እንዴት ናችሁ? ሰላም ይብዛላችሁ። ቤዛ ነኝ። ኦኬ ቤዛ ትባላለች። እንግዲህ የነ አዩን ጓደኛ ነች። ያው ብዙ ጊዜ ቶሎ አላያችኋትም እና ዛሬ በምንድን ነው የመጣ ነው? ዛሬ እኔና ቤዛ ሆነን አዩን ልንፈትናት ነው። በብዛት እሷ ወደ አዲስ አበባ ስለምትኖር ቤዛ ስለምትንቀሳቀስ በቃ ትክክለኛው ለዚህ ፈተና የምትሆነው እሷ ነች ብዬ ከቤዛ ጋር ተገኝተናል ማለት ነው። እሱም ምንድን ነው ካላችሁ አዩን እንዴት ነው የምንፈትናት? ቤዛ አዩን ደውላ ጠርሳታለች። እንደዚህ አይነት ቦታ ላይ ሰፈራችሁ ውስጥ ነው ያለሁት እኔ ብላት፣ አሁን እዚሁ አዳማ ውስጥ ነው ያለነው እኔና ቤዛ ማለት ነው። እና አዩንም ጠርሳታለች። አስቸኳይ ጉዳይ ነው በጠዋቱ እንቅልፏ እንደተነሳችው አሁን ጠዋት ነው ገና በጠዋቱ ነይ ብላታለች ማለት ነው። እኔም ደግሞ ከቤት ወጥቻለሁ፣ ወደ ሄድበት ቦታ አለ ብዬ ወጥቻለሁ፣ ወደ ቢሮ ሄዳለሁ ብያት ወጣዊ ማለት ነው። ስለዚህ ዛሬ አዩን ምን ማለት ነው የምፈልገው እኔና ቤዛ ተስማምተን ምን ፈትናት ፈተና ስለ ሱመያ ነው። ለምሳሌ እኔ ሱመያን እየፈለግኳት እንደሆነ በጣም እየለፋው ልጆቼንም ሱመያንም እየፈለግኩኝ እንደሆነ እሷም ታውቃለች። እሷን ትቻት ከሀገር እየዞርኩኝ
ሳልተኛ ሳላድር ምን ሳልበላ ሳልጠጣ እየዞርኩ እየፈለግኳት እንደሆነ አዩም ድካሜን ታውቋለች፣ ልፋቴን ለምን እንደምለፋ ታውቃለች። ስለዚህ ምንድን ነው ያሰብኩት እኔ ሱመያ ያለችበትን አዩ ድንገት ብታያት መንገድ ላይ እንኳን ብታያት ወይ ሱመያን ብታገኛት የሆነ ቤት ውስጥ አዩ እኔና ሱመያ እንድንገናኝ ትፈልጋለች ወይስ አትፈልግም የሚለውን በአካል እንደዚህ በአፍ ምናምን ብጠይቃት መልሷን አላውቀውም ምን እንደሆነ ምናልባት ወይ እንደሚፈልግ ሰውም ልትሆን እንችላለች። እና አሁን ምንድን ነው ያሰብኩት አዩ እኔ ሱመያ እንዳገኛት ትፈልጋለች ወይስ አትፈልጋትም የሚለውን ቤዛ ጥራትና ካሜራው እንደተደበቀ ሆኖ ራቅ ብላ ታውራታለች። ምን መሰለሽ ያሰብኩት ትላታለች። ትላንት አዲስ አበባ አድሬ እዛው ነበርኩኝ። ስለዚህ ከዛ በጠዋቱ ነው ሮጬ የመጣሁት። ምክንያቱም ቤዛ ለአዩ ትላታለች ከጠራቻት በኋላ አዩ እንዴት ነው የሱመያ እና የሰኢድ መገናኘት ያስደስትሻል ወይ ምን ታስቢያለሽ ሁለቱ ቢገናኙ ምናምን የሚለውን ጥያቄ ጠይቃትና በደንብ አድርገሽ ከጠይቅሻት በኋላ አዎ እፈልጋለሁ ልትል ትችላለች፣ ወይም አልፈልግም ትችላለች። ልጆቹን ቢያገኝ ሰኢድ ያስደስትሻል ወይ? ከሀገር ሀገር እየዞረ ነው፣ ለእነሱ ብሎ እየለፋ ነው። ምን ይመስልሻል ቢገናኙ ሁለቱ ምናምን ትያትና መልሷን ከሰማች በኋላ ምን ትላታለች? እንግዲህ ጓደኛ ቤት ትላንትና ሄጄ እዛ ድንገት ሱመያ ቤት ተከራይታ አዲስ አበባ ውስጥ ያለችበትን ቤት ስላወቅኩት፣ ስለዚህ ለሰኢድ ደውለሽ ትጠሪዋለሽ። ከዛ አንቺ ትወስጂውና ሰኢድ አንቺን እንዲያምንሽ ወስደሽ ሰኢድን ሰርፕራይዝ ታደርጊዋለሽ። ሱመያና ልጆቹ እንዳሉ ትነግሪዋለሽ። ምን ይመስልሻል ብለሽ ነው ጠይቃት ማለት ነው። ስለዚህ አሁን አዩ ቶሎ መታ እዚህ ጋር ሳታየን ከአዩ ጋራ ስትመጣ ትጠይቂያታለሽ ማለት ነው። በደንብ አድርገሽ ትጠይቂያታለሽ። ከዛ ውጤቱን ከሰማሽ በኋላ ያው ሰኢድን ትጠይቂያታለሽ። ትጠራኛለሽ አትጠራኝም? እና አዩ ዛሬ እኔን ጠርታኝ ሰርፕራይዝ ልታደርገኝ ከልጆች ልታገናኝ አስባ ደውላልኝ እሺ ብላ መመጣ ከሆነ ለአዩ ኃይለኛ ሰርፕራይዝ አለኝ፣ ውድ የሆነ ጊፍት አለኝ ማለት ነው። እና እስከ መጨረሻው ከኛ ጋር ቆዩ። አያዩ ባያቸው ጊፍት አመለጠሽ። ይሄ ወይ መኪና ይሆናል ወይ ወርቅ ይሆናል ወይ አይፎን ሊሆን ይችል ነበረ። አመለጠሽ ግን ማለት ነው። ለማንኛውም ግን ማለት ነው እንደዚህ አሪፍ ነው። ከሚስት ጋር ስትቀመጥ እርፍ ብለህ እኔንም ሳትፈልገኝ ስትቀመጥ እንደዚህ ቆንጆ ነው። ግን ያው ለሰኢድ ምንድን ነው ማለት ፈልገው እዚህ ጋር አንተ እኔን እሷ እሺ አምጣቸው እንዴት አድርገህ እንድትቀበል ይፈልጋል። እውነቴ ነው። ማንኛውም ሚስት ሁለተኛም ትሁን የመጀመሪያም ትሁን ዞሮ በቃ ሁለተኛ የመጀመሪያ ራሱ ሚስት አለኝ እኔ ልጅና ሚስት አለኝ ሁለተኛ ትሆኛለሽ ራሱ ብሏት እሺ ብትለው በጣም አላህን የሚፈሩ ካልሆነ በስተቀር ከገባች በኋላ የመጀመሪያ ሚስቱን እንዴት አድርጋ እንደምታፋታ ነው እንጂ የምታስበው የመጀመሪያ ሚስቱን ተቀብላ አትኖርም። እኔ ወንዶች 2 እና 3 ሚስት ያላችሁ እንዴት እንደምታስቡ ራሱ እኔ ማለት በእናንተ ጭንቅላት ውስጥ አንድ ቀን ባድር ደስ ይለኛል። እንዴት አድርጋችሁ አይምሮአችሁ ውስጥ ሚስቶቻችን እናንተ እኔ የወደድኩትን እሷ ትውደድልኝ በቃ እንዴት አድርጋችሁ እንደምታስቡት እኔ እንጃ ነው ያላቅም። ይህ ከሰው አይምሮ ራሱ የሚገባ ነገር እኮ አይደለም። እንደ ትክክለኛ እንደ ሰው ካሰብ ነው እንዴት ነው አንድ ሴት ጣውንቷን የባሏን ሚስት ልትወዳት እና ልትቀበላት ወይ እንዳንድ ጓደኛ ሊሆን ይችላል ወይ ምናልባት አይኖርም ማለት አይደለም፣ ይኖራል። እንደ ጓደኛ ተስማምተው ሊኖሩ ይችላል። የሆዳቸውን በሆዳቸው አድርገው ማለት ነው። ለሰው ሊኖሩ ወይ ደግሞ የእውነትም ሊኖር ይችላል። አላህን የሚፈሩ በቃ አላቅም ብቻ ሊኖር ይችላል። ግን ሁሉም ሰው ነው ማለት ደግሞ በጣም ይከብዳል። በዛ ላይ ደግሞ እንዳዩ አይነት ሴት እንኳን አዩ እብዷ ትቅርና እኔ አሁን አዩ ብጠፋ ባያት እኔና ሰኢድ አንድ ላይ ብንኖር እና አዩ ብትጠፋ ባያት ላልናገር እችላለሁ። ለምን እናገራለሁ? ትጥፋ ብዬ ነው ቁጭ የምለው። እንደውም አሪፍ ነው የምለው። ስለዚህ አዩ ያደረገችው ነገር ትክክል ነው ብዬ ነው የማስበው። ልጅቷ ሄዳ እኔን ከመፈለግ ሱመያ አለች ከማለቷን ብሶ እንደውም እኮ እኔ ብነግረው ሰኢድ ስላገኘውለት ሊያገባኝ ሁሉ ይችላል። ስለዚህ ምንድን ነው ሰኢድ ማለት ነው ለሴቶቹ ሱመያ ያለችበትን ከነገራችሁኝ ያገባችኋለሁ። ሰኢድ ያደርገዋል አያደርግም አይባልም። በቃ ማለቱ እንደማይቀር እርግጠኛ ነኝ። ያገባችኋለሁ ሱመያ ያለችበትን ንገሩኝ ብሏቸው ሊሆን ይችላል። እንደው እኔም ፍርፍር ትላለህ እንጂ እንደው አታገኘኝም። እንደው ደስ የሚለው ነገር አታገኘኝም እንጂ እና
ልጆቹ ራሱ ካፋቸው የሚጠቀሙት ነገር በጣም እንትን ይላል። ስለዚህ አዩ ትክክለኛ መልስ ነው። በቃ እንዲህ ስትላት እሷ ሱመያንም ማግኘት አልፈልግም አንቺም ሂጂ ብላ ቅጥቅጥ አድርገቻት። እኔ አዩዋ ለእኔ እንትን ነው እኔ በእኔ ላይ በጣም ንዴት አላት። ብታገኘኝ ሁላ እንደዚህ አድርጋ የምትቦጫጭረኝ ምናምን ሲፈጠር ከኔ ውጭ ያልመታችሁ ሰው አለ እንዴት ብለ እኔ ብቻ እኮ ነው የቀረው። እንደው ብታገኘኝ ቡጭጭጭቅ የምታደርገኝ ሁላ አይመስለኝ ከንዴቱ የተነሳ ማለት ነው። ግን እንደው መናደድ ያለብኝ እኔ ነኝ እንጂ እሷ አይደለችም። ለምን እሷ ስለሆነች፣ ሁለተኛ እኔ የመጀመሪያ እንደመሆኔ የልጆች አባት እንደመሆኑ መናደድ ያለብኝ እኔ ነኝ። ግን ተገለባብጣ ተገልብጣ አዩ ባያቸው እኔ ጋር ነው የምትናደደው፣ በእኔ ላይ ነው የምትናደደው። ስለዚህ እውነት ለመናገር ከሆነ አላ ብርታቱን ስትሸኝ ምንም አልልሽም። እውነቴን ነው። እኔ በደህና ጊዜ በአንቺ ምክንያት በአንቺ ሰበብ ተገላግያለሁ። ያው እኔ ለፈን ያክል ነው እዚህ ጋር መጥቼ እንትን የምሰራው እንጂ እኔ ሰይድ አንድ አገባ ሁለት አገባ ሴቶቹን አግቡኝ ያላቸው ሴቶች እየተከተሉ ሰይድን አግባኝ ያሉት እኔ አያገባኝም ማለት ነው። እና ለማንኛውም ግን ለአንቺም ልብ ይስጥሽ፣ ውለድ፣ እውነት ውለጅ። እኔ የትነት ምክር እንደዚህ የምትሆኝለት ከሆነ እንደዚህ የምትወጁ ከሆነ እንደዚህ በቃ የመጣውን ሁሉ ሰው እንትን ከምትይ ውለጅ። ምናልባት እኮ ሲወልድ እሱም ይረጋጋል፣ አንቺም ልብሽ ይረጋጋል። እውነቴን ነው። ልጅን የመሰለ ነገር በዚች አዱንያ ላይ የለም። በቃ አላህ የሚሰጠን ስጦታ ለየት ያለ ስጦታ ነው እና ልጁ ልጅ እኔ የትነት ነው እንደ ጣውንት ምናምን ሳይሆን እኔ አሁን መክርሽ የትነት ነው። ስለዚህ አይዞሽ፣ እኔ ሰይድን ለአንቺ ትችልሻለሁ። እሺ እኔ በቃ ተጠቃሚበት እንደፈለግሽ እንደዚህ ፍሪጅ ውስጥ እያረግሽ ከፈለሽ ቀስ እያረግሽ ስሪ። ለአመት ለሁለት አመት እንዲበቃሽ አድርገሽ ማለት ነው። ለማንኛውም ማለት እንግዲህ የዛሬ ቪዲዮ ይህንን ይመስላል። እኔ ግን ማለት ነው እዚህ ቪዲዮ ላይ በጣም ያሳቀኝ ነገር ምንድን ነው? ልጅቷ በቃ ደግሞ ዱላዘ ሰይድ ምን እያረግሽ ነው ሲላት እችን በግ እያባረርኩ ነው አለች። ሰዓት ማለት ነው አንዳንዴ አዩ በጣም የዋህ ነገር ትመስለኛለች። ዝም ብላ ስተት በጣም የሆነ የዋህ ነገር አትመስላችሁ? የሆነ የዋህ ነገር ትመስላለች፣ ግን ቀውስ ናት እንጂ የዋህ ነገር ትመስላለች። በቃ ስታዋት በቃ ማለት ይሄ ማገናዘብ አዙሮ ማሰብ ምናምን ያለ አዙሮ ማሰብ የሚባል ነገር የለም። ምናልባት ፕራንክ ነው ብላ ይሄ መከራከር ምናልባት ድንገት ቢሆንስ? አሁን እሷ ዩቱበር ናት፣ የራሷ ዩቱብ አላት። ሰይድ ዩቱብ ላይ ያሰራታል። እኔ ሪያክሽን ሰራበታለሁ ወጥቼ። እስካሁን ድረስ ያልነቃች ናት ማለት እኔ አሁን የሆነ ሰው መጥቶ መንገድ ላይ እንደሷ የሆነ ነገር ቢሉኝ አይደለም እጄን ላነሳ መጥፎ ቃል አልናገርም፣ ቢያንስ ሊሆን ይችላል የሚለውን ነገር ከአይምሮ ያስገባሉ። ምናልባት ካሜራ ሊኖር ቢችልስ ወይ ደግሞ እኔ የምናገረውን ለመታዘብ ቢሆንስ? በጣም እንትን የምለው እውነት ለመናገር እዚህ ራሱ ስኖር ማለት ነው አብሬያቸው የምኖራቸው ሰዎች የሆነ ነገር ስተሉ አላምንላቸው። አይ ዩቱበር ነገር ነው ማለት ነው። አንቺ እውነታቸውን ነው በቃ እንደ የሆነ ነገር ሲል በቃ ድርቅ ነው ባቸው የምራቸው ነው ምናምን እንዳለ ወይ ደግሞ እንደ እናንተ እየቀረጻችሁ ነው ምናምን ማለት አይቀርም ማለት ነው። እንኳን ይቅርና ዩቱበር የሆነ ሰውማ የማይታሰብ ነው። እና እሷ ምንድነው አሁን ባሏ ዩቱበር ነው፣ እሷ ዩቱበር ሆና በቃ አዙራ አታስብ። የሆነ ሰው መጥቶ ይበላት፣ የሆነ ነገር ይበላት። እኔ ለነገሩ እኮ ማለት ልጅቷ በጣም ጠሽ መሆኗን የምታውቁት ማለት ነው ከዛች ያችኛዋ ጓደኛዋ ምላሳሙ ትጣጣዋ ማለት ነው የውሸሚስት እሷ የእሷ ልጅ ስምንም አያዝልኝም። እሷ እየመጣች ነው የሆነ ነገር ልትለኝ ነው ብላ ራሷ በራሷ እጅ እንግዲህ አያንቱ ካሜራ አስቀምጣ ስታወራት ምናምን እያወራቻት እንደ ቀልድ እያደረገች የሆነ ነገር ቦግ ስልባት እዛ ቅጥቅጥ አደረገቻት ልጅቷ። ሰው ራሱ አስቀምጦ እንትን ይላል። እኔማ ማለት ነው ሰይድ ራሱ ወይ ሼም ይዞት ወይ ደብሮት አልለቀቀውም እንጂ ሰይድ ራሱ አትለቀውም እንጂ አይኔ ሰይድንም ቅጥቅጥ አድርገዋለች። ወይ እኔ ቀርጾ አትለቂውም ብሎ ሰው ምን ይለኛል ብሎ አስቀምጦባት ነው ወይ ደግሞ ያለ ካሜራ ቀጥቅጠዋለች። እንዴ ማለት ምንም ያስተረፈችው ሰው የለም እኮ። እንደው ሰይድ እንደው በቀበቶ ገርፋት ብቻ ዝም የምትል ይመስላችኋል? የሆነ ነገር ማታታረገው አትቀርም። ለማንኛውም አዩ ባያቸው ይመችሽ፣ ቀጥቅጣቸው እያልሽ ማለት ነው።
እኔን እንግዲህ ከአንቺ ራቅ ያደርገኛል እያመሰገንኩኝ ቁጭ ብዬ በሩቁ ሪያክሽን እንሰራለሁ። የሚል እንግዲህ አንቺ ባያቸው እኔ ገብቶ ሪያክሽን እንሰራለሁ። ከቤተሰቦች ጋር እንወያይበታለን ያንቺን ጉዳይ ማለት ነው ቀስ በቀስ እና ለማንኛውም የዛሬ ቪዲዮ ይህን ይመስላል። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት የዓለም ዳርቻ አላህ ይጠብቃችሁ፣ ሰላማችሁን ያብዘው እያልኩኝ ሰላም አለይኩም ወረህመቱላሂ ወበረካቱህ።